እናንተን የመሳሰለ ወዳጅ አፍርቼበታለሁ። ሁልጊዜም ከጎናችሁ ነኝ። እስኪ ኢቢኤስ ቴሌቪዥን ይህ ስጦታ አበርክቶልሻል። ተወዳጇ የመዝናኛ ፕሮግራም አዘጋጅና አቅራቢ ናፍቆት ትዕግስቱ 30ኛ ዓመት የልደት በዓሏን እያከበረች ትገኛለች። ናፍቆት ትዕግስቱ በብዙዎች ዘንድ እጅግ ተወዳጅ፣ በተለይም ከአስፋው መሸሻ ጋር በነበራት ጥምረት የብዙ ኢትዮጵያውያን ልብ ውስጥ መግባት የቻለች፣ ያጋጠሟትን ፈተናዎች በብቃት ያለፈች፣ ራሷን ቁንጮ ከሆኑ ሴት ፕሮግራም አቅራቢዎች ተርታም በፍጥነት ማሰለፍ የቻለች፣ ወዝ ያላት፣ አቀራረቧ የሚያምር፣ ካሜራ ፊት ሞገስና የደስደስ ያላት የፕሮግራም መሪ እንዲሁም ጋዜጠኛ ናት። አሁን ናፍቆት 30ኛ ዓመት የልደት በዓሏን እያከበረች ትገኛለች። ያለ ፈጣሪ ምንም ነኝ፣ ለተሰጠኝ ተጨማሪ ዓመትም ጌታን አመሰግናለሁ ብላለች ናፍቆት። ብዙ ታዋቂ ሰዎች እድሜያቸውን ለመናገር በማይፈቅዱበት በሚፈሩበትና ፈራ ተባ በሚሉበት ኢትዮጵያ እድሜዋን ገልጻ ለዚህ ስላበቃኝ ፈጣሪን አመሰግነዋለሁ ማለቷን ተከትሎ በብዙዎች ዘንድ አድናቆት እያስቸራት ይገኛል። ጀግናዋ ተወዳጇ ለዛ ያላት ጋዜጠኛና የፕሮግራም አቅራቢዋ የማስተርስ ዲግሪ ባለቤትም ናት። ናፍቆት ትዕግስቱ እንኳን ተወለድሽ ለማለት እንወዳለን። ማስተርሷን በፐብሊክ ሪሌሽን ኤንድ ስትራቴጂክ ኮሚኒኬሽን የመጀመሪያ የጋዜጠኝነት ዲግሪዋን በተመረቀችበት አዲስ አበባ ዩኒቨርሲቲ በድጋሚ ተመረቃ ለድርብ ድል የበቃች ጉምቱ ጋዜጠኛ ናት። ባለቤቷና የልጇ አባት ጋዜጠኛ ብሩክ እንዳለ ከጎኔ ባይኖር ኖሮ ህይወት ከባድ ነበር፣ ያሰብኩትን ስራና ትምህርትም አልጨርሰውም ነበር። በጣም ነው ያገዘኝ። ብዙ ነገሮችን ለማቋረጥ ብዙ ምክንያቶች ነበሩኝ። በባለቤቴ ምክንያት ነው ይህ ሁሉ የሆነው ትላለች። ከጠንካራ ሴት ጀርባ ጠንካራ ባለቤት ወይም ባል አለ የሚባለውን ድንቅ አባባል በተግባር የተገበረው ባለቤቷ የቀድሞ የኢቲቪ የመዝናኛ ፕሮግራም አቅራቢ ብሩክ እንዳለ ነው። ለዚህ ስኬቷ እንቅልፉን መስዋዕት አድርጎ እንዳገዛት ተወዳጇ ቁጥር 1 የመዝናኛ ፕሮግራም አቅራቢዋ ጋዜጠኛ ናፍቆት ትዕግስቱ ሁልጊዜ የምትመሰክረው ነው። ባለቤቷ የቀድሞ የኢቲቪ መዝናኛ ፕሮግራም አቅራቢ ጋዜጠኛ ብሩክ እንዳለ ታላቁ ድምፃዊን ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮን መኖሪያ ቤቱ ድረስ በመሄድ ኢንተርቪው አድርጎት በኢቲቪም ይተላለፋል ተብሎ ማስታወቂያ ከተሰራ በኋላ ቃለ ምልልሱ በጉጉት በሚሊዮኖች የሚቆጠሩ ኢትዮጵያውያን የተጠባበቁት ባለበት ሰዓት በጊዜው በነበሩ ባለስልጣኖች ቃለ ምልልሱ እንዳይተላለፍ መታገዱ አይዘነጋም። በዚህ ድርጊት የተበሳጨው በስራው መሃል እንቅፋት የመጣበት የናፍቆት ባለቤት ጋዜጠኛ ብሩክ እንዳለ ለሆዱ ሳያድር ለህሊናው አድሮ ለኢቲቪ መልቀቂያ አቅርቦ በራሱ ጊዜ ከስራው የለቀቀ በዓለማው የሚጸና ጀግና ጋዜጠኛም ጭምር ነው። ብሩክ በእንቅርት ላይ ጆሮ ደግፍ እንዲሉ ከስራው በለቀቀ ጥቂት ጊዜያት በኋላ በህመም ቢያዝም ወረት ያልዳሰሰው ትዳር ነውና ሰርጋቸውም ብሩክ ከህመሙ ያገገመ ጊዜ ቢደረግም ናፍቆት በህመሙ ጊዜ ውጭ ሀገር ድረስ አብራው በመሄድ ከጎኑ በመሆን ህመሙን አብሮ የተጋራችና ያስታመመች እውነተኛ አፍቃሪ መሆኗን በተጨባጭ ያስመሰከረች የታማኝ አፍቃሪ ተምሳሌት መሆኗን ያስመሰከረች ጀግና ሚስት ናት። ጋዜጠኛ ብሩክ እንዳለ በአሁኑ ሰዓት አፍሪካ ሚዲያ ግሩፕ የሚል የራሱን የማስታወቂያ ድርጅት ከፍቶ የተለያዩ ድርጅቶች ማስታወቂያ፣ ኢቨንትስ፣ ዶኩመንተሪና ማርኬቲንግ እየሰራ የሚገኝ የማይሰበር ታታሪና ጠንካራ ብርቱ ሰው ነው። ናፍቆት በስራዋ ላይ በሚከሰቱ ስህተቶችም ህዝብን ይቅርታ የመጠየቅ ልምድ ያላት ጋዜጠኛ ናት። ለዚህም በአንድ ወቅት የገና በዓልን ምክንያት በማድረግ በተዘጋጀው የእሁድን በኢቢኤስ ፕሮግራም ላይ በስህተት ለተናገረችው ንግግር የሃይማኖቱን ተከታዮች ይቅርታ የጠየቀችበት ክስተት ጉልህ ማሳያ ነው። በወቅቱም የኦርቶዶክስ መምህር የሆኑትን መምህር ዶክተር ዘበነ ለማን ይዛ ነበር ህዝብን ይቅርታ ይቅር በሉኝ ያለችው። የነበረው የንግግር ግድፈት እንጂ ሆን ብዬ አይደለም በማለት
በእንባ ታጅባ ነው ይቅርታ የጠየቀችው። በመጨረሻ መምህር ዘበነ ለማ ይህንን ብለው ነበር። እግዚአብሔር ይጠብቅሽ፣ ይባርክሽ፣ በማህፀንሽም ያለውን ፍሬ ይጠብቅልሽ። በወቅቱ የ6 ወር ነፍሰ ጡር ነበረች። እንደ ምርቃቱም ሰምሮላት ልጅን ወልዳለች። የልጇን ልደትም አክብራለች። አሁን ደግሞ የራሷን 30ኛ ዓመት ልደት እያከበረች ትገኛለች። ናፍቆት ትዕግስቱ እንኳን ተወለድሽ።